ሰላም ሰላም እንዴት ናችሁ? ዛሬ እስኪ ስለ ሶላር ኢነርጂ አንዳንድ ነገር ልበላችሁ። ስለ ሶላር ኢነርጂ ምንድነው? ከፀሐይ ብርሃን እንዴት ነው የኤሌክትሪክ ኃይል ማግኘት የምንችለው የሚለውን ስንነጋገር ከፀሐይ ብርሃን የኤሌክትሪክ ኃይል ለማግኘት በመጀመሪያ ምን ያስፈልገናል ማለት ነው? የሶላር ፓናል ያስፈልገናል ማለት ነው። ይሄ የምታዩት አራት ማዕዘኑ ውስጡ ብዙ ክፍልፋይ ያለው ፓናል ያስፈልገናል ማለት ነው። ይሄ ፓናል ላይ ደግሞ ምን ይባላል ማለት ነው? ሶላር ሴል የሚባል አለ ማለት ነው። ከዛ ከቅድሙ ላይ ካያችሁት አንዷ ነች ማለት ነው። እቺ 0.5 ቮልት የምታመነጭ የሶላር ሴል ትባላለች ማለት ነው። የቅድሙ ትልቁ ፓናል ነው። ከሱ ውስጥ ደግሞ እችኛዋ ትንሿ አራት ማዕዘኗ የሶላር ሴል ትባላለች ማለት ነው። እዚህ ጋር መስመሩ የምታዩት ደግሞ ፖዚቲቭ እና ኔጌቲቭ ተብሎ በሁለት ፖዚቲቭ ኤሌክትሮን እና ኔጌቲቭ ኤሌክትሮን የሚያመነጩ ናቸው ማለት ነው። እዚች የሶላር ሴል ላይ ምን አለ ማለት ነው? ኤን ታይፕ እና ፒ ታይፕ የሚባል ሰሚ ኮንዳክተር ሲሊከን አለ ማለት ነው። ሲሊከን ከሚባል ማቴሪያል ነው ይሄ እቺ የሶላር ሴል የምትሰራው ማለት ነው። ከዛ ይሄ ሲሊከን የሚባል ሰሚ ኮንዳክተር ሁለት ታይፕ አለው። ኤን ታይፕ እና ፒ ታይፕ የሚባል አለ። እሱ እንደ ሳንዱች ሲነባበር ኤሌክትሮንን ያመነጭልናል ማለት ነው። ይሄም ፒ ታይፑ ላይ የሚመነጭ አለ፣ ኤን ታይፑ ላይ ደግሞ የሚመነጭ አለ። ከዛ ውስጡ ላይ ያሉት የሚመነጩት ኤሌክትሮን ወይም ላይትን ቀጥታ ወደ ላይት ኢነርጂን ወደ ኤሌክትሪክ ኢነርጂ ይቀይርልናል ማለት ነው። ሲሊከን የሚባለው ሰሚኮንዳክተር ማቴሪያል ማለት ነው። ከዛ በኋላ እነኚህ መስመሮቹ ደግሞ ሁለቱ መስመሮች የምታዩቸው ፖዚቲቭ ኤሌክትሮን እና ኔጌቲቭ ኤሌክትሮኖቹ ወደ ሁለቱ መስመሮች ይሄዱና እያንዳንዳቸው ፖዚቲቭ ኤሌክትሪክ እና ኔጌቲቭ ኤሌክትሪክ አገኘን ማለት ነው። ከዛ ወጥ የሆነ ፍሰት አገኘን ማለት ነው። ከዛ ያንን ፍሰቱን ደግሞ ወደ ማጠራቀሚያ ክፍል ወይም ቻርጅ የሚያደርግልን እናስገባውና ከዛ ኮንስታንት የሆነ ኤሌክትሪክ እናገኛለን ማለት ነው።